ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን ደግሞ የምናወራው ስለ ኖሚናላይዜሽን ይሆናል ማለት ነው። ኖሚናላይዜሽን ኢትስ ካይንድ ኦፍ ኒው ቶፒክ ሜቢ ለእናንተ ከዚህ በፊት ካወቃችሁ ደግሞ ጎበዞች። እስቲ ከዚህ ዩኒት በኋላ እንደ ሁል ጊዜ የሚጠበቁ ነገሮች ምንድን ናቸው? ዲፋይን ኖሚናላይዜሽን ኤንድ ኤክስፕሌን ኢትስ ሮል ኢን አካዳሚክ ስታይል። ኖሚናላይዜሽን ምን ማለት እንደሆነ ምን ማድረግ ዲፋይን ማድረግ እና በተጨማሪም ደግሞ አካዳሚክ ስታይል ላይ ደግሞ ምን አይነት ሮል አለው የሚለው ማየት ማለት ነው። ከዛ ደግሞ ቨርቦችን እና አድጀክቲቮችን ወደ ናውን ትራንስፎርም ማድረግ ከናንተ ይጠበቃል። ሌላው ሪኮግናይዝ ሃው ኖሚናላይዜሽን አድስ ፎርማሊቲ ኤንድ ፕሪሲሽን ኢን አካዳሚክ ራይቲንግ። አካዳሚክ ራይቲንግ ላይ ኖሚናላይዜሽን እንዴት ሪኮግናይዝ እንደሚደረግ በደንብ እንዲቴል ለይታችሁ ማወቅ አለባችሁ ማለት ነው። ኖሚናላይዜሽን የምንለው ምንድን ነው? ከዚህ በፊት ያወቃችሁ ልጆች ጎበዞች ናቸው ብዬ ነበር ከዚህ በፊት። ለምንድን ነው ኖሚናላይዜሽን ብዙም የተለመደ ነገር አይደለም፣ ግን ደግሞ የምናደርገው ነገር ነበረ። ስቲል እንግሊዝኛ በምንማርበት ሰዓት ላይ ሳናቅም ሆነ አውቀን ኖሚናላይዜሽንን ስሙን ሳናቀው ራሱ እየተገበር ነው ነበር ማለት ነው። በቀላሉ ኖሚናላይዜሽን ብለን የምንለው ምንድን ነው? it is the process of changing verbs ወይም ደግሞ አድጀክቲቮችን ምን ማድረግ ነው? ወደ ናውኖች የመቀየር ነው ማለት ነው። ወደ ናውን ወይም ደግሞ ምኖችን ነው የምንቀይረው? ቨርቦችን ወይም ደግሞ አድጀክቲቮችን ማለት ነው። እነዚህን ቀጥታ ወደ ናውን ቼንጅ ስናደርጋቸው that is the process called nominalization ማለት ነው። ቨርቦችን ወደ ናውን መቀየር የተለመደ ነው፣ ግን ደግሞ ኖሚናላይዜሽን የሚለውን ወርድ ስላላወቅን ነበር። አሁን ግን አውቀናል ማለት ነው። ይሄ ማድረግ ለምን ይጠቅመናል ስንል to create a more formal and ኦብጀክቲቭ አካዳሚክ ቶን ማለት ነው። ኦብጀክቲቮችን ወይም ደግሞ አካዳሚክ ቶን ወይም ደግሞ ፎርማል ቶኖችን ለመፍጠር ኖሚናላይዜሽን እንጠቀማለን። ለምሳሌ የሆነ ቨርብ እንውሰድ። ሌትስ ሴይ ዊ ሃቭ ዲሳይድ የሚል ቨርብ አለን። ወደ ናውን ኮንቨርት ስናደርገው ዲሲሽን ይሆናል። ሚኒንግ እኮ አልለወጠም። ምንድነው የለወጠው? ወርድ ክላሱን ነው የለወጠው። ቨርብ ነበረ ዲሳይድ፣ እኛ ኮንቨርት ቼንጅ ስናደርገው ደግሞ ምን ሆነ? ዲሲሽን ሆነ ማለት ነው። አድጀክቲቭ አለን እዚህ ጋር። አድጀክቲቮችንም ደግሞ ወደ ናውን መቀየር እንችላለን ብለናል። ስለዚህ አድጀክቲቮችን ስንቀይር ደግሞ አድጀክቲቭ ስትሮንግ የሚላለን ካለን ወደ ናውን ስንቀይረው ምን ይሆናል? ስትሬንግዝ ይሆናል ማለት ነው። ስቲል ሚኒንጉ አንድ ነው። ምንድነው የተለወጠው? ወርድ ክላስ። ኖሚናላይዜሽን ብለን የምንለው ቨርቦችን ሊሆን ይችላል ወይም ደግሞ አድጀክቲቮችን ሊሆን ይችላል። እነሱን ወደ ናውን የምንቀይርበት ምን ፕሮሰስ። ቨርብን ወደ ናውን ስንቀይር ብዙ ጊዜ የምንጠቀማቸው ሰፊክሶች አሉ። ላይክ መንት የምትለውን አይነት። አቺቭ ስንል ወደ ናው አቺቭ አሁን ምንድን ነው? ቨርብ ነው አይደለ? ወደ ናውን ስንቀይረው አቺቭመንት ይሆናል። ዲቨሎፕ ምንድን ነው? አት ዘ ሴም ታይም ቨርብ ነው። ወደ ናውን ሲቀየርስ ዲቨሎፕመንት ይሆናል። ሁለቱም ላይ የጨመርነው እንዳጋጣሚ ሆኖ መንት የሚለውን ነው። ሌላም ደግሞ አለ ኤክሰፕሽናል ኬዝ። ሁሉ ጊዜ ቨርቦችን ወደ ናውን ስንቀይር መንቲ የሚለውን ሰፊክስ እንጠቀማለን ማለታችን አይደለም። ሳምታይምስ ደግሞ ልክ እንደዚህ እንደ አናላይዝ ብለን አናሊሲስ እንደምንለው ነው። የተለያየ አይነት ሰፊክሶችን ወይም ደግሞ ኮንቨርት ማድረጊያ ወርዶችን እንጠቀማለን ማለት ነው። ግን ደግሞ እዚህ ጋር እያየን ያለ ነው ምንድነው? እዚህ ጋር የነበሩት አጠቃላይ ቨርቦቹ ኮምፕሊትሊ ወደ ናውን ተቀይረዋል። which means ወርድ ክላሳቸውን ቀይረዋል ማለት ነው። when it comes to አድጀክቲቮችን ደግሞ ወደ ናውን ለመቀየር ፖሲብል የሚል አድጀክቲቭ አለን ብለን እናስብ። ፖሲብል አለን፣ ስንቀይረው ምን ይሆናል? ፖሲቢሊቲ ይሆናል። ፖሲብል ምንድን ነው? አድጀክቲቭ ነበረ። ስንቀይረውስ ፖሲቢሊቲ ይሆናል። ኢፌክቲቭም ደግሞ አለን ካያችሁ እዚህ ጋር። ኢፌክቲቭም ምንድን ነው? አድጀክቲቭ ነው። ኢፌክቲቭ የሚለውን አድጀክቲቭ ደግሞ ወደ ናውን ስንቀይረው ኢፌክቲቭነስ ይሆናል። ከዛ ደግሞ ስትሮንግ አለን። ስትሮንግም ምንድን ነው? አድጀክቲቭ ነው። ወደ ናውን ስንቀይረው ምን ይሆናል? ስትሬንግዝ ይሆናል ማለት ነው። ስለዚህ ፖሲብል፣ ፖሲቢሊቲ፣ ኢፌክቲቭነስ፣ ስትሮንግ፣ ስትሬንግዝ ብለን መቀየር እንችላለን። ሞር ደግሞ አድጀክቲቭ ላይ የተለመዱ ደግሞ ሰፊክሶች አሉ። ልክ እንደነ ኢቲ፣ ነስ፣
አይነቶች ማለት ነው። ስትሪንግስ ኖርማሊ ለየት ያለ ነው። ሁሉ ጊዜ ፊክስድ የሆኑ ሰፊክሶች ወይም ደግሞ ኮንቨርት ማድረጊያ ወርዶች አሉን ማለት አይደለም። ግን ለአድጀክቲቮች ብዙ ጊዜ የምንጠቀማቸው ሰፊክሶች አሉ። ለቨርቦችም ብዙ ጊዜ የምንጠቀማቸው ሰፊክሶችም እንዲሁ በተመሳሳይ አሉ ማለት ነው። እሺ ሌላው ደግሞ አካዳሚክ ራይቲንግ ላይ ብዙ ጊዜ ሞር ይሄ እንዴት ነው በቨርብ ፎርም ወይም ደግሞ በአድጀክቲቭ ፎርም ባይቀመጥ ይመረጣል። ሞር ኢንኮሬጅ የሚደረገው በናውን ፎርም ምን ተደርጎ ነው ኖሚናላይዝ ተደርጎ ቢቀመጥ ይመከራል። ለምሳሌ ቲቸርስ ኢንኮሬጅ ስቱደንትስ ቱ ፓርቲሲፔት አክቲቭሊ ከማለት ይልቅ the encouragement of participation is essential in learning ማለቱ ቤተር ነው እያልን ነው። በኖሚናላይዜሽን ህግ አንድ የአካዳሚክ ሩል ላይ ወይም ደግሞ የአካዳሚክ ስብሰባ ላይ ብትገኙ the teachers encourage students to participate actively የሚል አጀንዳ ከሚነሳ ይልቅ the encouragement of participation is essential in learning ቢል more professional ወይም ደግሞ ፎርማል ቶን ይኖረዋል ማለት ነው። that's why nominalization የሚባል ነገር ይኖራል። ፎርማል ቶንን ምን ለማድረግ ክሬት ለማድረግ ማለት ነው። ስለዚህ nominalization makes writing less personal ራይቲንጋችንን more ይሄ ፐርሰናል ይሄ የማድረጉ ነገር ምን ይላል ይቀንሳል። ይሄ ማለት ማንኛውም ሰው አሁን ቀጥታ ከጓደኛችን ጋር የምንነጋገረው ንግግር አለ። ቢሮ ሄደን ደግሞ ፕሪንሲፓሉን ስናናገረው ደግሞ የምንጠቀመው ንግግር ደግሞ አለ። ያ ንግግር ይለያል አይደለ? ሶ ኖሚናላይዜሽን በምንጠቀምበት ጊዜ ይሄ ፐርሰናል የማድረግ ራይቲንግን ፐርሰናል የማድረግ ነገሩ ምን ይላል ማለት ነው ይቀንሳል ማለት ነው። ከዛ ደግሞ ምን አይነት ኢንቫይሮንመንት ይፈጥራል? ሞር አካዳሚክ የሆነ ኢንቫይሮንመንት ይፈጥራል ማለት ነው። እንዳልነው እንግዲህ በዚህ ዩኒት እየተማርን ያለነው ስለ ኤዱኬሽን ኤንድ ፐርሰናል ዲቨሎፕመንት ነው። ስለዚህ ኤዱኬሽን እና ፐርሰናል ዲቨሎፕመንት ላይ ሊኖሩ የሚችሉ ነገሮች ምንድናቸው? ሞር የተለመደ ፎርማል የሆኑ ቶኖች፣ ፕሮፌሽናል አይነት ቶኖች ናቸው ሞር ክሬት የሚደረጉት ከኦብጀክቲቭ ጋር የተገናኙ ነገሮች ስለሆኑ ማለት ነው። that's why እንደ ኖሚናላይዜሽን አይነት ነገሮችን እያነሳን ያለ ነው። ስለዚህ ከዚህ በኋላ በምትቀመጡበት ሰዓት ላይ አብሯችሁ ያለውን ሰው ሞር ፐርሰናል ንግግር ማናገር ካልፈለጋችሁ ወር ደግሞ ጽሁፋችሁ ላይ in your writings ሞር የምታረጉት ነገር ፐርሰናል ሊሆን ካልፈለጋችሁ you can use what nominalization እሱን ተጠቅማችሁ ንግግራችሁን ፐርሰናል ከማድረግ ይልቅ ሞር ፕሮፌሽናል ማድረግ ትችላላችሁ ማለት ነው። ባጭሩ ምንድነው እያልን ያለነው? ቨርቦችን ወደ ናውን መቀየር እንችላለን። ልክ እንደነ ዲሳይድን ወደ ዲሲሽን መቀየር እንችላለን። ኢምፕሩቭመንት ይሆናል። አናላይሲስ ይሆናል። ከዛ ደግሞ አድጀክቲቮችን ደግሞ አት ዘ ሴም ታይም ወደ ናውን መቀየር ይችላሉ። ለምሳሌ ኢፌክቲቭ፣ ስትሮንግ እና ፖሲብል የምንላቸው ምንድን ናቸው? አድጀክቲቭ ናቸው። አድጀክቲቭ ነበሩ ግን ደግሞ ነስ ኢቲ የሚሉ ሰፊክሶች ተጨምሮባቸው ልክ እንደዚህ ስትሪንግዝም አለ። ግን ስትሪንግዝ ላይክ ስፔሻል ኬዝ ነው እንደ ሰፊክስ ተጨምሮበት ብለን ማለት አንችልም። ላይክ አሁን ነስ የታወቀ ሰፊክስ ነው። ኢቲም እንደዛው ሰፊክስ ነው። እንትናቸው አድጀክቲቭነታቸው ሲነበብ ኢፌክቲቭ ነበረ። እዚህ ጋር ሰፊክሱ ነስ ሲጨመርበት ኢፌክቲቭነስ ሆኖ ምን ሆነ? ወርድ ክላሱ ናውን ሆነ ማለት ነው። this is what we call nominalization ብለን የምንለው አካዳሚክ ዩዝ ያላቸው ምንድነው? ቅድም እንዳልነው ይሄ ፎርማልነታቸው ለስ ፎርማል የነበሩትን ወደ ፎርማል መለወጥ the explanation of the topic was clear ብሎ መናገር it's like ፎርማል ቶን ይሰጠናል ማለት ነው። ብዙ ጊዜ ካያችሁ እንደዚህ አይነት ቶን ያላቸው ስፒቾች ምን ላይ ልታገኙ ትችላላችሁ? ሜቢ ኒውስ ፔፐር ላይ or ደግሞ የክላሳችሁ ላይ ፕሪንሲፓሉ መግለጫ ሲሰጥ ምናምን እነዚህ አይነት ቶኖችን ልታገኙ ትችላላችሁ ማለት ነው። ከጓደኞቻችሁ ጋር ልታወሩ it could be like common ይሄንን መጠቀም። ኖሚናላይዜሽኖችን ግን ብዙ ጊዜ የምንጠቀመው ዜና ላይ፣ ኒውስ ፔፐር ላይ or ደግሞ something ፕሮፌሽናል ኤሪያዎች ልክ እንደነ አካዳሚክ ኤሪያዎች ላይ ልናገኛቸው እንችላለን ማለት ነው። ስለዚህ ይሄንን ካልን የተወሰነ ኤክሰርሳይዝ እናድርጋቸው። እንዴት ቨርቦችን ወደ ናውን እንቀይራለን? አድጀክቲቮችንስ እንዴት ናውን እንቀይራለን? ወደ ናውን ፎርም ቀይሯቸው ነው የተባልነው። students improve their reading skill ይላል። መጀመሪያ አሁን እንደዚህ አይነት ሴንቴንስ ተሰጥቶን ወደ ናውን ፎርም ቀይሩ ከተባልን what we do is የትኛው ነው ቨርባችን ሚለውን መለየት ነው አይደለም? ለምሳሌ አሁን ይሄ ከታችኛው ኦሬዲ ተለይቶ ተቀምጦልናል። ግን እዚህ ጋር ብቻ ቆሞ ቢሆን ጥያቄው ላይ እዚህ ጋር ብቻ ቆሞ ቢሆንና
ወደ ናውን ፎርም ቀይሩ ወይም ደግሞ ኖሚናላይዝ አድርጉት ብትባሉ ምንድነው ልታደርጉ የምትችሉት? ቨርቡን መጀመሪያ መለየት አይደለ? ከዛ ደግሞ ቨርብ ነው ወይስ አድጀክቲቭ ነው ያለን እዚህ ሴንቴንስ ላይ ምን ቀይረው የትኛው ነው የሚለውን ለይቶ ዲሳይድ ማድረግ ማለት ነው። ስለዚህ አሁን እዚህ ጋር ኢምፕሩቭ ናት አይደል ያለችው? ስቱደንትስ ኢምፕሩቭ ዘ ሪዲንግ ስኪልስ። ኢምፕሩቭ ናት ፕሮባብሊ ልትቀየር የምትችለው። ኢምፕሩቭ ደግሞ ምንድን ናት? ቨርብ ናት ወይስ አድጀክቲቭ ናት? ቨርብ ናት አይደለ? ስለዚህ ቨርብ ከሆነች ኢምፕሩቭን ምን እናደርጋለን? ኢምፕሮቫይዜሽን ይሆናል አይደለ? the improvisation of reading skills is necessary እንላለን ማለት ነው። the improve of አንልም። the improve of አንልም። ለዚህ ስቶን የሚያስፈልገን እዚህ ጋር ናውን ነው። ናውን ደግሞ ስናደርገው ምን ይሆናል ማለት ነው? ኢምፕሮቫይዜሽን ይሆናል ማለት ነው። ሽን የምትለዋል ሴፊክስ ተጠቀምን ማለት ነው። እሺ እዚህ ጋርስ አናላይዝ ኦልሬዲ እዚህ ጋር ተለይቶ ተሰጥቶናል። ስለዚህ the dash of mistakes helps learners succeed ይላል። አሁንም እዚህ ጋር ምንድነው ኖሚናላይዝ የተደረገ ፎርም ነው ያለን። we have to just መቀየር አይደለ? ይሄ እዚህ ጋር የተቀመጠልንም አድጀክቲቭ ነው ቨርብ ነው የሚለውን ነገር ከለየን በኋላ ኖሚናላይዝ ማድረግ። ለምሳሌ አናላይዝ ምንድነው? ቨርብ ወይስ አድጀክቲቭ? አናላይዝ is like it's a verb አይደለ? ስለዚህ አናላይዜሽን ነው የምንለው አይደለ? ባይ ዘ ወይ እንደዚህ አይነት ቨርቦችን ወደ ናውን በምንቀይርበት ጊዜ አድጀክቲቮችን ማለት ሴም ታይም ወደ ናውን በምንቀይርበት ጊዜ ብዙ ጊዜ የተለመዱ አይነት ቶኖች አሉ። ለምሳሌ መቀየር አንችልም። ይሄ እዚህ ጋር ሽን የምትለዋን ሰፊክስ ነው የምንጠቀመው ብለናል። ስትሮንግ ሲሆን ስትሪንግዝ ነው ብለናል። ለስትሮንግ የሆነ ቃና ስንፈልግ ተነስተን ስትሮንግሽን አንልም ወይም ደግሞ ስትሮንግመንት አንልም። ኦልሬዲ ለስትሮንግ የተቀመጠላት ነገር አለ። ስለዚህ እንደዚህ አይነት ነገሮችን የሚፈልገው ሚሞራይዝ ማድረግ ነው። ላይክ ሚሞራይዝ አድርጎ መያዝ ነው እንጂ ፎርሙላ ወይም ካራክተር የለውም። ለእንደዚህ አይነት ወርዶች የምንጠቀመው ሽን የምትለዋን ሰፊክስ ነው አንልም። ሞር እንደውም ሊኖረን የሚችለው ስፔሲፊክ ሩል ምንድነው? ለቨርቦች ሲሆን ሞር ኮመን የሆኑ ሰፊክሶች አሉን እንደዚህ አይነቶች። ለአድጀክቲቮች ደግሞ ሲሆን እንደዚህ አይነቶች ምኖች አሉ ነው የምንለው ሰፊክሶች አሉን ብለን እንላለን። ለአናላይዝም እንደዚሁ ብዙ አናላይዝ ወደ ናውን ሲቀየር አናላይዜሽን ነው የሚሆነው። ኢትስ ፊክስድ። ነገ ተነስቶ አናላይዚንግ ምናምን ከሆነ ሌላ ነው። ነገ ተነስቶ ይሄ አናላይዝ የምትለው ሌላ አይነት ሰፊክስ ተጨምሮባት ሊሆን አይችልም። ለምሳሌ አናላይዝመንት ሊሆን አይችልም ነገ። አናላይዜሽን ነው በቃ። አናላይዝ ወደ ናውን ሲቀየር it is what አናላይዜሽን። ስለዚህ መልሳችን ሊሆን የሚችለው እዚህ ጋር አንድና አናላይዜሽን ነው ማለት ነው። እሺ እዚህ ጋር the teacher decided to use a new method ሚል የተሰጠናል። ዲሳይድድ ምንድናት? እዚህ ጋር ወደ ፎርማል ወይ ምንቀይራት ወይም ወደ ናውን ምንቀይራት ዲሳይድድ የምትለውን ወርድ ነው። the teacher made a decision አይደለ? a decision to use a new method. a teacher made a decision እንላለን ማለት ነው። so decided የምትለዋን ወደ ምን ቀየርናት? ወደ ዲሲሽን ቀየርናት ማለት ነው። እሺ እቺኛው ለእናንተ ነው የምታውላት፣ ግን ምን ማድረግ ነው? ኮሬክት ዘ ሰንተንስ ነው የተባለው። እዚህ ጋር ኦልሬዲ የተቀመጠልን ሴንቴንስ አለ። there is something wrong with the sentence። እናንተ ያንን ምንድነው ሮንግ የሆነው ነገር ሚለውን ከኖሚናላይዜሽን ጋር አገናኝታችሁ ኮሬክት አድርጋችሁ መስራት ማለት ነው። ምንድነው የሚለው? the effective ይላል። the effective of discipline is clear። ፍንጭ ልስጣችሁ። effective የምትለው ጋር ነው ችግር ያለው። ምን ፎርም ላይ ናት ያለችው? አድጀክቲቭ ናት ወይስ ቨርብ ናት የሚለውን ከለያችሁ በኋላ ወደ ናውን ኮንቨርት አድርጋችሁ ሴንቴንሱን ኮሬክት ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ ካደረጋችሁ በደንብ ኤክሰርሳይዝ ያደርጋችሁ ኖሚናላይዜሽንን ከእናንተ ጋራ ሞር ፋሚሊየር እንዲሆን ማድረግ ትችላላችሁ። በጣም ቀላል ቶፒክ ነው እንደነገርኳችሁ። ስሙ ከባድ ቢመስልም ቶፒኩ ግን ቀላል ነው። በቀላሉ ቨርቦችን ወደ መቀየር ነው፣ ወደ ናውን አድጀክቲቮችን ማለት ሴም ታይም ወደ ናውን መቀየር ፕሮሰስ ነው ብለናል። ሶ ኮንክሉድ እናድርግ። we have seen that nominalization transforms verbs and adjectives into nouns to make writing more formal, precise and academic.
ስለዚህ ኖሚናላይዜሽን ብለን የምንለው ቨርቦችን ወይም አድጀክቲቮችን ወደ ናውን ምን የማድረግ ትራንስፎርም የማድረግ ሂደቱ ነው። ይሄም ደግሞ ለምንድነው ካለን ቱ ሜክ ራይቲንግ ሞር ፎርማል ፕሪሳይዝ ኤንድ አካደሚክ ለማድረግ ነው። ራይቲንጋችን ሞር ፎርማል አካደሚክ ኤንድ ደግሞ ፕሪሳይዝ የሆነ ራይቲንግ እንዲኖረን ነው ይሄ ሁሉ ፕሮሰስ የምንሄደው ብለናል። እንዳልነው ቨርቦች ልክ እንደነ ዲቨሎፕ አይነት ሌሎችን ቨርቦች ወደ ናውን ስንቀየር የተለያየ ሰፊክሶችን ተጠቅመን ዲቨሎፕ ከሆነ ዲቨሎፕመንት ሆኖ ወርድ ክላሱ ወደ ናውን ይለወጣል ማለት ነው። አድጀክቲቮችም አት ዘ ሴም ታይም ልክ እንደነ ስትሮንግ አይነት አድጀክቲቮች ካለን ስትሬንግዝ ሆኖ ወደ ምን ይቀየራል? ወደ ናውን ይቀየራል ማለት ነው። እዚህ ጋር እያለን ያለነው ባጭሩ ምንድነው wherever ቨርቦችንም ሆነ አድጀክቲቮችን በምንቀይርበት ጊዜ ምንድነው የምናደርገው? እንትን የለም የሆነ የተቀመጠልን ፎርሙላ የለም። ለዲቨሎፕ ሁሉ ጊዜ ወደ ናውን ሲቀየር ምንድነው ዲቨሎፕመንት ነው። ለስትሮንግዝም ሁሉ ጊዜ ምንድነው ስትሬንግዝ ነው። ይሄንን ነገር ምንድነው ማድረግ የሚጠበቅብን? ሜሞራይዝ ማድረግ ነው የሚጠበቅብን ማለት ነው። ሶ this is all about ኖሚናላይዜሽን ያለው የዛሬው ሌሰናችን ይሄን ይመስል ነበረ። በቀጣይ ቪዲዮ ስንገናኝ ስለ ወርድ ፎርሜሽን እንማራለን። አመሰግናለሁ።